አብይ በሚሊዮን የሚቆጠር ደጋፊ እንዳላቸው ሁሉ ተቃዋሚም ያላቸው መሪ ናቸው ሲሉ አማካሪያቸው ተናገሩ። ዝርዝር መረጃውን እናካፍላችኋለን። የእስራኤልና ሊባኖስ የተኩስ አቁም ስምምነት ሰፊ ቀጠናዊ ውጥረትን ለማርገብ ተስፋ በማስከተሉ የነዳጅ ዋጋ ቀንሷል። ይህንን መረጃ እናካፍላችኋለን። የኢትዮጵያ ብሔራዊ ምርጫ ቦርድ በ10 ቀናት ውስጥ ጊዜያዊ ውጤት ይፋ ለማድረግ እየተሰራ መሆኑን ተናገረ። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። በሚሊዮን የሚቆጠሩ ሰዎች ጠቅላይ ሚኒስትሩንና ፖሊሲዎቻቸውን የሚደግፉ እንዳሉ ሁሉ በሚሊዮኖች የሚቆጠሩ ደግሞ ይቃወሟቸዋል ሲሉ የምስራቅ አፍሪካ ጉዳዮች አማካሪያቸው ጌታቸው ረዳ ገለጹ። ከኒውስ ሜከርስ ጋር ግማሽ ሰዓት ገደማ ቆይታ ያደረጉት እሳቸው የሚመክሯቸው ጠቅላይ ሚኒስትር የሚመራት ሀገር አሁን ላይ ማህበረሰቡ በተለያዩ አካባቢዎች እየተከሰተ ነው ባሉት እና አነስተኛ ግጭትና ሁከት ብለው በጠሩት አውድ ውስጥ መሆኑን በማንሳት በነቂስ ወጥቶ መምረጡ ምን ያህል እንደተማረ የሚያሳይ ነው ሲሉ በይነዋል። ምርጫው የሁከትና ብጥብጥ መቃወሚያ ያሉት ጌታቸው በጅማና በአዲስ አበባ ከተሞች የተካሄደውን የምርጫ ሂደት በግንባር መታዘባቸውን በመግለጽ ህዝቡ በነቂስ ወጥቶ ድምጽ መስጠቱን ተናግረዋል። በአንዳንድ አካባቢዎች የተወሰኑ ተቃዋሚ ኃይሎች የጦር መሳሪያዎችንና ፈንጂዎችን በመጠቀም ድምጽ አሰጣጡን ለማስቆም ቢሞክሩም ህዝቡ ግን ይህንን ተቋቁሞታል ባይ ናቸው። ምርጫው የጠቅላይ ሚኒስትሩን ፖሊሲዎች ከመደገፍ ወይንም ከመቃወም ባለፈ ህዝቡ በየቦታው ባለው አነስተኛ ግጭትና ሁከት ምን ያህል እንደተማረረና የሚያሳይና ሰላም እንደናፈቀ አመላካች ነው ሲሉ ተደምጠዋል። አማካሪው አክለውም ከጊዜው አስተዳደር ፕሬዝዳንትነት ስልጣናቸውን መነሳታቸውን በተመለከተ የተለየ ቅሬታም ሆነ ቁጣ እንደሌላቸው ገልጸዋል። በፖለቲካችን ውስጥ የተወሰነ ጤናማ አካሄድ ለማስገባት የምችለውን ያህል ጥሪ ያሉት የጠቅላይ ሚኒስትሩ አማካሪ ስልጣናቸው ከመብቃቱ በፊት በሚነሱት ጊዜ ደርሶ እንደነበር መጠቆማቸውን አስታውሰዋል። ይህም ሙሉ በሙሉ ህልው ባይሆንም በከፊል ነገር ግን በከባድ ሁኔታ እንደተሳካ አንስተዋል። ከሳቸው ቀጥሎ ስልጣኑን በተረከበው አካል ላይ ምንም አይነት ግላዊ ቂም እንደማይይዙ ቢያረጋግጡም የቀረበው ፓርቲያቸው ህወሓትን ግን አምረረው ወቅሰዋል። ጌታቸው ህወሓት አሁን ላይ ያከናወነውን ድርጊት በተመለከተ መፈንቅለ ስልጣን ሲሉ የጠሩ ሲሆን ራስዎን በህገወጥ መንገድ የሾመ አካል በመሆኑ ለነጻና ፍትሃዊ ምርጫ የሚያስፈልገውን አስተማማኝ ጸጥታ የማረጋገጥ ብቃት የለውም ብለዋል። ጌታቸው ሲቀጥሉ በትግራይና በህወሓት እንዲሁም የምርጫ ሁኔታን በተመለከተ ተቋማት እስካሉ ድረስ ነገሮች አስቀድሞ የሚታወቁበትና የተረጋጉ የሚሆኑበት ስርዓት እንዲኖር የተወሰኑ ህጎች ማክበር እንደሚጠበቅ ጠቁመዋል። በአማራና ትግራይ ምርጫውን ለማስቆም የሞከሩ ኃይሎች አልተሳካላቸውም ያሉት አማካሪው ህዝቡ ግን መምረጥ እንደሚፈልግ አሳይቷል ብለዋል። በ10 ቀናት ውስጥ ጊዜያዊ ውጤት ይፋ ለማድረግ እየተሰራ መሆኑን የኢትዮጵያ ብሔራዊ ምርጫ ቦርድ ገለጸ። ግንቦት 26 ቀን የኢትዮጵያ ብሔራዊ ምርጫ ቦርድ የምርጫውን ጊዜያዊ ውጤት በ10 ቀናት ይፋ ለማድረግ እየተሰራ መሆኑን ገልጿል። የኢትዮጵያ ብሔራዊ ምርጫ ቦርድ ዋና ሰብሳቢ ወይዘሮ ሜላትወርቅ ኃይሉ ዕለታዊ የምርጫ መምሪያ ለመገናኛ ብዙሃን ትላንትና ሰጥተዋል። በመግለጫቸውም በሁለቱ የምርጫ ጣቢያዎች የድምጽ ቆጠራ ተጠናቆ ሁሉም ውጤቱን መለጠፉን ገልጸዋል። ከምርጫ ጣቢያዎች የተሰበሰቡ የድምጽ መረጃዎችን ወደ ምርጫ ክልል ሄዶ የመደመር ስራ እየተሰራ እንደሚገኝ ገልጸው ከምርጫ ክልል የመደመር ስራ የተጠናቀቀባቸው ወደ ማዕከል የማምጣት ስራ እየተሰራ እንደሚገኝ አንስተዋል። የድምጽ ቆጠራ ሂደቱ ሰፊ መሆን ጊዜ የሚወስድና ጥንቃቄ የሚፈልግ ነው ያሉት ሰብሳቢዋ ዝርዝር የቆጠራ ሂደቱን በተመለከተ አጠቃላይ ማብራሪያ ሰጥተዋል። በዛሬው ዕለት የአረጋጋጮች ስልጠና፣ የማዳመር ስራ፣ መረጃዎችን ወደ ማዕከል የመላክ ስራዎች ተሰርተዋል ብለዋል። የምርጫ ጊዜ ውጤት በ10 ቀናት ውስጥ ለማሳወቅ እየተሰራ እንደሚገኝም አያይዘው ገልጸዋል። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ዳግም ማድረጋችሁን እያስታወስናችሁ ወደ ምርጫ ዘገባችን እናልፋለን። የእስራኤልና ሊባኖስ የተኩስ አቁም ስምምነት ሰፊ ቀጠናዊ ውጥረትን የማርገብ ተስፋን በማስከተሉ የነዳጅ ዋጋ ቀነሰ። እስራኤልና ሊባኖስ የተኩስ አቁም ስምምነት ተግባራዊ ለማድረግ መስማማታቸውን ተከትሎ ሐሙስ ዕለት የዓለም ነዳጅ ዋጋ ቀንሷል። ይህም በአሁኑ ወቅት በአሜሪካ እስራኤልና በኢራን መካከል ያለው ግጭት ለማስቆምና በዓለም አቀፍ የኃይል አቅርቦት ላይ የተደቀነውን የስጋት እፎይታ ለመስጠት ለሚደረገው ሰፊ ዲፕሎማሲያዊ ጥረት ተስፋ አሳድሯል ተብሏል። ይህም የዋጋ መቀነስ የታየው ኢራን በኩዌት ላይ የሰነዘረችውን ጥቃትና አሜሪካ በዓለም ላይ ቁልፍ ከሆኑ የነዳጅ ማጓጓዣ መስመሮች አንዱ በሆነው በሆርሙዞች መጣቅራቢያ የሰነዘረችው ወታደራዊ ጥቃት ጨምሮ በመካከለኛው ምስራቅ በድጋሚ ባገረሸው ውጥረት ሳቢያ የነዳጅ ዋጋ 2 በመቶ ገደማ ከጨመረ ከአንድ ቀናት በኋላም ነው።
ይህ የቅርብ ጊዜ የገበያ ምላሽ የተከተለው እስራኤልና ሊባኖስ በዋሽንግተን ከተካሄደው ድርድር በኋላ የተኩስ አቁም ስምምነት ተግባራዊ ለማድረግ መስማማታቸውን ካወጁ በኋላ ነው። የስምምነት በዋሽንግተንና ቴህራን መካከል ለሚደረገው ሰፊ ዲፕሎማሲያዊ ጥረት መነቃቃትን ይፈጥራል ተብሎ የሚጠበቅ ሲሆን ኢራን ቀደም ሲል በድርድሩ ላይ መሻሻል ሊታይ የሚችለው በእስራኤልና ሊባኖስ መካከል ጠላትነት ሲቆም ብቻ መሆኑን ገልጻ ነበረ። በዋሽንግተን በሪፐብሊካኖች የሚመራው የተወካዮች ምክር ቤት ፕሬዝዳንት ትራምፕ በኢራን ላይ የሚያካሂዱትን ወታደራዊ ዘመቻ የመቀጠል አቅማቸውን ለመገደብ የሚያስችል የውሳኔ ሀሳብ ጸድቋል። ይህ እርምጃ በሴኔቱ ውስጥ ከፍተኛ እንቅፋቶች የሚጠብቁ ሲሆን ቢጸድቅ እንኳን የፕሬዝዳንቱ የቪቶ መብት ውድቅ ማድረግን የሚጠይቅ ይሆናል። ዓለም አቀፉ የኤነርጂ ሚኒስቴር እንዲሁም IEA በበኩሉ በአሁኑ ወቅት እየታየ ያለው የነዳጅ ክምችት መቀነስ በዚህ መልኩ የሚቀጥል ከሆነ ከፍተኛ የነዳጅ ፍላጎት በሚመዘገብበት በክረምት ወቅት ዋዜማ ላይ የዓለም አቀፍ የነዳጅ ክምችት እጅግ አሳሳቢ ሆነ ዝቅተኛ ደረጃ ሊደርስ እንደሚችል አስጠንቅቀዋል። የኢኤንጂ ወይንም ING ተንታኞች እንደሚሉት በሆርሙዝ ስትሬት በኩል የሚደረገው የነዳጅ ፍሰት እንደገና ቢጀመር እንኳን ሂደቱ ቀስ በቀስ የሚከናወን በመሆኑ እድሉ ከፍተኛ ነው። ይህም በሚቀጥሉት ወራት ለተጨማሪ ዋጋ ጭማሪ መነሻ ሊሆን ይችላልም ተብሏል። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በሌላ አዲስና ወቅታዊ መረጃዎች ዳግም እስክንገናኝ ድረስ በደህና ቆዩ።